ከረማችሁ? ስንወያይ የሚሰማችሁ ማንኛውም ነገር ማንሳት ትችላላችሁ። እኔ የሚሰማኝ ማንኛውም ነገር አነሳለሁ። ከዚያ ውስጥ የምንማረውን ተምረን ለኢትዮጵያ ጥቅም፣ ለኢትዮጵያ ሕልውናና ለኢትዮጵያ እድገት በጋራ እንሰራለን። ሌላ አጀንዳ የለንም። ሁላችንም ለኢትዮጵያ ጥቅም እና ሕልውና ስንሰራ አንዳንዶቻችን የህይወት ዋጋ እንከፍላለን። አንዳንዶቻችን በኑሮ እንቸገራለን። አንዳንዶቻችን ምግብ አንቸገርም፣ ግን ብዙ ዱላ ይበዛብናል። ያው የተሰጠንን ተቀብለን ግን ኢትዮጵያን ትራንስፎርም እናደርጋለን። በዚሁ አግባብና መንፈስ ነው ውይይታችን የሚካሄደው። በጋራ የተዘጋጀ ጥያቄ ካላችሁ ቅድሚያ ሰጣለሁ። ከሌለ ግን ማንኛውም ሰው የሚሰማው ማንኛውም ነገር ማንሳት ይችላል። ውይይት አድርገን የጋራ ሀሳብ ብንይዝ ለሚቀጥለው ስራችን ጠቃሚ ይሆናል የሚል ሀሳብ ነው ያለኝ። በዚሁ መንፈስ ጊዜ ሳልወስድ መድረኩን ለእናንተ ክፍት ላድርግ። እኔ ስመጣ የጤና ሙያተኞች ኢትዮጵያ ውስጥ 219,000 ነበሩ። አሁን ሰው አይቀጠርም፣ ሰው አይማርም ምናምን ብላችኋል። ባለፉት 6 ዓመታት ግን ከ520,000 በላይ ሆነዋል። ከእጥፍ በላይ ጨምሯል። 6 ዓመት እኮ ነው ጊዜው። ከፈለጋችሁ ኮቪድን ቀንሱ፣ ጦርነቱን ቀንሱ፣ ምናምን ቀንሱ፣ ያንሳል ጊዜው። ከእጥፍ በላይ ባለፉት 6 ዓመታት ካደገ በሚቀጥለው 6 ዓመታት ደግሞ የት እንደርሳለን? በዚህ አግባብ ሂውመን ካፒታል ላይ የተሰራውን ስራ እናንተም ውስጥ ግን ጠበቆች አሉ፣ እናንተም ውስጥ አክቲቪስቶች አሉ፣ ነጋዴዎች አሉ፣ ጨዋዎች አሉ፣ በሰው ህይወትና ጤና የሚቀልዱ ሰዎችም አሉ። እንደሱ አድርገን እንደ ማህበረሰብ እንየው። 500,000 ፕሮፌሽናል ባለበት ተቋም ውስጥ ሁሉም ሰው እናንተ እንዳላችሁት ሊሆን አይችልም። ትንሽ እንደ ፋክቶች ጨማምር ካላችሁኝ በመንግስት ሆስፒታል የምንገዛቸው ማሽኖች በየ15 ቀኑ ይበላሻሉ። ሽቦ ይቆረጣል፣ ይሰበራል። ያው ታውቁታላችሁ። ለምን? ሰው በመንግስት ሆስፒታል ከሚታከም የግል ሴክተር ለመላክ ሲባል እዚህ ያለው ይበላሻል። መቼም ያን ያበላሽ ያለው ታማሚው እንደማትሆን ተስፋ አደርጋለሁ። ታማሚ አይደለም። ለግል ጥቅማቸው ሲሉ የመንግስትን ሀብት የሚያበላሹ ሰዎች አሉ። 1 ነው 10 ነው አላቅም ቁጥሩ። ሁላችሁን ይወክላል ወይ? አይወክልም። ግን አለ፣ ሳምፕሉ አለ። እኛም ውስጥ እኮ ችግር አለ። ለግል ጥቅማቸው ሲሉ የመንግስት ንብረት ያበላሻሉ ካላላችሁ እኛ ብር ስለምናወጣበት ተበላሸ፣ ተጠገነ፣ አሁንስ ተበላሸ፣ ወር አይቆይም። በሽተኛ ወደ ሕክምና ሲመጣ 2 አይነት አፕሮች ነው ያለው። አንደኛው መካከለኛ ገቢ ያለው ሰው ከሆነ በፍጥነት ወደ ግል ሴክተር ሪፈር ይጻፍለታል። ጥቁር አንበሳ እያለ የሆነ ክሊኒክ ይላካል። ትንሽ ከፍ ያለ ገንዘብ ደግሞ ካለው ቦርድ ወስኗል ተብሎ ወደ ውጭ ሀገር ይላካል። እና ሕክምና አካባቢ ላይ ችግሩም የእናንተ አካል ነው። እንደዚያ የሚያደርጉ ሰዎችም የእናንተ አካል ናቸው። ለሴክተሩ በጣም ባዕድ እና ሩቅ አርጋችሁ ባትወስዱ ጥሩ ነው። በግልም በመንግስት ተቋማትም በተቻለ መጠን ኢንተርቪን ለማድረግና እዛ ያለው ሰርቪስ እንዲያድግ ለማድረግ ተሞክሯል። በግል ሴክተር